ከ25 እስከ 40 ዓመት ያላችሁ አሊያም ደግሞ በወጣትነት እድሜ ላይ ያላችሁ ሴቶች እድሜ ልክ ቢጠቅማችኋል ብዬ የማስበውን አንድ ትልቅ ነገር ልንገራችሁ። ፊትለፊታችን ባለው መጋቢት አንድ አዳማ ቅድስት ማርያም ቤተክርስቲያን እንገናኝ። በነገራችን ላይ መቼ ነው ሴት ልጅ ከራሷ ክብር ወርዳ ወንድን የምትለማመጠው? ከመለመን አልፋ እግዚአብሔር የፈጠራት ብዙ ፓርት ለመለመን፣ ሴክሱን ለመለመን፣ ለመጠየቅ፣ ለመሳም እባክሽ እንዲያርጊ። ነገር ግን ሴት ልጅ በጣም ካላወቀችበት ዛሬ ኮራችበትን ሰው ነገ ለምናው ራሱ ላታገኘው ትችላለች። በጣም በሚገርማችሁ ሁኔታ በጣም ብዙ ሴቶች እኔ የሚገርም መልክ እያላቸው የሚገርም ቁመና እያላቸው ሕይወት ምን ማለት እንደሆነ ሳይገባቸው፣ ትዳር ምን እንደሆነ ሳይገባቸው፣ ማንን መውደድ ማንን ማግባት ከማን ጋር መኖር እንዳለባት ባለማወቋ በጣም ብዙ ዋጋ ከፍላ ታውቃለች። ተለምነ ሲሆን ጥሩ ነው። የምትለምነው ስላለ ኳሊቲ ነው። የማትለምነው ስላለ ጥራት ነው። የሆነን ዕቃ ውድም ርካሽ የሚያደርገው ኳሊቲ ነው። ወርቅን ወርቅ ያሰኘው ወርቅነቱ፣ ብርን ብር ያሰኘው ብር፣ ዳይመንድን ደግሞ ዳይመንድ ዋጋው ነው። የነገርየው ጥራት ነው። ነገር ግን በጣም ከዚህ ከ25 ዓመት ወይ ደግሞ ከ20 ዓመት አንስታ እስከ 40 ዓመት ካልተጠነቀቀች ከተለማኝነት ወደ ለማኝነት ልትሄድ ትችላለች። በጣም ትላንትና ወንድ የሚለምናቸው በጣም የሚያሳዝኑኝ አሁን ወንድ መለማመጥ የጀመሩ። መለማመጥ ችግር ነው ማለት አይደለም። ነገር ግን አልፋ ተርፋ በቃ መለመን የቀራት ሴት አለች። ሰው ሲደውል ደስ የሚላት፣ ካልደወለ በጣም ቅር የሚላት፣ በቃ ፊቷ በጣም የደስታ የነበረው ፊቷ ተቀይሮ በቃ በጣም ሀዘን ላይ የገባች፣ በጣም ማዘን፣ መተከዝ፣ መጨነቅ የጀመረች ሴት። በዛው መጠን ደግሞ 50 ዓመት ሞልቷት አላገባችም። ጠዋት ትስቃለች፣ ቀን ትስቃለች፣ ማታ ትስቃለች። እቺ በጣም ሲበዛ ስማርት፣ በጣም ሲበዛ ጎበዝ ናት። ለምን መሰላችሁ? ህይወት ማለት ማግባት ብቻ ማለት አይደለም። ህይወት ማለት ትዳር መያዝ ብቻ ማለት አይደለም። ህይወት ማለት ልጅ መውለድ ብቻ አይደለም። የምንሰጠው ትርጉም ይለያያል። አንተ የምትሰጠው ትርጉም አለ፣ እኔ የምሰጠው ትርጉም አለ። አንቺ የምትሰጪው ትርጉም አለ፣ ያቺ እህትሽ የምትሰጠው ትርጉም አለ። እኔ 29 ዓመት ልጅ እያለች የዛሬ 4 ዓመት ነው ምናምን አካባቢ ላይ ፕሊስ ምንም ስሜት የለኝም አለች። ምንም ስሜት የለኝም ማለት ወንድ ማግባት ያህል ፍላጎት የለኝም። ሴክሹዋል ስሜት ግን አለኝ። ጓደኛ አለኝ አጠገቤ፣ በቃ ሴክሹዋል ነገሮች አለን፣ የሴክስ ላይፍ አለን። ላለፉት 4 ዓመታት ሊያገባኝ አይፈልግም፣ እኔም ላገባው አልፈልግም። በፈለኩት ቀን እሱ ጋር ደውላለሁ፣ በሴክስ እንገናኛለን። ከዛ ውጭ አልፈልገውም፣ አይፈልገኝም። ምን ቢሆን ጥሩ ነው? 2017 ወደ ጥቅምት ምናምን ወር ላይ መጣለች እና ማግባት አለብኝ መሰለኝ። የዛሬ 3 ዓመት ነው 4 ዓመት እኮ ብያታለሁ። ስሜት አለሽ? አዎ። ማግባት ትፈልጊያለሽ? ዛትማችም ነው ፍላጎቴ። ምናልባት በደንብ ተጠንቅቀሽ አስቢበትና የህይወት መርህን ተከተል። ህይወት ላይም አንዳንድ ጊዜ የህይወትን መርህ ትከተላላችሁ። መርሁን ተከትላችሁ እድሜ ደርሷል፣ አዎ ማግባት አለብኝ፣ አዎ የተሻለ ሰው ገጥሞኛል፣ አዎ እኔ ግን ያንን ስሜት የለኝም፣ ያንን ስሜት እንዴት ማስተካከል እችላለሁ ብላ ያንን ስሜት አስተካከለ ወደ ጋብቻ ብሄድ ነበር። ከስንት ዓመት በኋላ ተመልሳ ስትመጣ 32 ነው 33 ዓመት ሆና ወንድ ካልደወለልኝ በቃ ቅር ይለኛል፣ መንገድ ላይ በቀን ሰው መታወቅ ካልቻልኩኝ በቃ በጣም ቅር ይለኛል፣ በጣም ተክዛለሁ፣ ጸባይ ቀያየር፣ ስሜቴ ቀይ። ምንድነው ህይወት እላለሁ። ገንዘብ ችግር የለብኝ፣ ህይወት ግን ምንድነው እላለሁ። ዞሮ ዞሮ ነጥቤ ምንድነው? በጣም ዛሬ ላይ ሰው የሚወዳችሁ ሰዎች፣ በጣም ሰው የሚፈልጋችሁ ሰዎች፣ እመኑኝ፣ እኔም እናንተም ነገ ደግሞ አይኔን ማየት ሰው ሊጠላ ይችላል፣ አይንሽን ማየት ሰው ሊጠላ ይችላል። ዛሬ ተፈላጊ ነሽ፣ ስለዚህ መልክ፣ ስለዚህ ቁመና፣ ስለዚህ አለባበስ፣ ስለዚህ ማንነትሽ። ነገ ደግሞ ከነዚህ ማንነትሽም ጋር ላትፈለጊ ትችላለሽ። ዘመኑ የምን ዘመን እንደሆነ ታውቃላችሁ። በየቀኑ የውድድር ጊዜ ነው። የውድድር ጊዜ የ19 ዓመት ዛሬ 30 ዓመት ካለችዋ በላይ ማግባት ትፈልጋለች፣ መውለድ ትፈልጋለች፣ መሰብሰብ ትፈልጋለች፣ ከአንድ ሰው ጋር ከታ መኖር ትፈልጋለች። የ30 ዓመቷ ኳሊቲዋን እያሳደገች ሲሪየስ ነገር ላይ መምጣት ካልቻለች ነገ ከመለመንም አልፋ ወደ መለመን ትሄዳለች። ስለዚህ ሴት ልጅ ከሆንሽ በህይወትሽ መሰረታዊ ማድረግ የሚገባሽ ዋናና ዋና ነገር ቢኖር እድሜሽን በአግባቡና በትክክል መጠቀም። የመጀመሪያም የመጨረሻው ጊዜዎቿን በጥበብ መጠቀም። በ20 ዓመቷ የምትፈለግ ከሆነ ፍላጎቱ ካላት ሰውየውን ካመነችው፣ እሷም ራሷን ካመነች ትምህርቷ ምኗን በማይጋጭ መልክ ከሆነ ያን ነገር ማሳደግ፣ ወደ ጋብቻ መሄድ። አለበለዛ ምንድን ነው የሚሆነው? የዛሬ አይምሮሽ፣ የዛሬ ሰውነትሽ፣ የዛሬ ቁመና፣ የዛሬ መልክ አይቀጥልም። ወንድ ልጅ ደግሞ የትኛውም ወንድ ምን ይፈልጋል ብላችሁ ከጥቂት ወንዶች በስተቀር የትኛውም ወንድ ከ30 በታች ያለች ሴት ይፈልጋል። በጣም አብዛኛው ጥቂት ወንዶች ደግሞ የተወሰኑ ፐርሰንታቸው በጣም የቀነሰ ወንድ ደግሞ ከ30 በላይ ከ40 በታች ያለች ሴት ይፈልጋል። ለምን? ሴት ልጅ
እድሜ ሲገድ መውለዷ ይሄ እድሜ የሚያግዳው ስለሆነ እስከሆነ ዓመት ድረስ ሴት ልጅ ግዴታ መውለድ አለባት። መውለድ የምታስብ ሴት የ39 ዓመት የ40 ዓመት ሴት ትወልዳለች። በሕክምናው ዓለም ግን ሴት ልጅ በይበልጥ እስከ 36 ዓመት ብትወልድ ይባላል። ይሄን ግን እምላችሁ አድራችሁ ይሄ ሰውን ለማስጨነቅ አይደለም። ያለ ትዳር የሚሰጠው እግዚአብሔር ነው። በጣም እረዳሻለሁ፣ በጣም እረዳሃለሁ። በጣም ሲበዛ ከሚባለው በላይ ማስጨነቅ የሚባል አልፈልግም በተቻለ መጠን። ነገር ግን ምንድነው እንደ ወንድ የሚኖሩ ሴቶች አሉ። በኋላ ላይ በጣም ቁጭ ብለው የሚያለቅሱ፣ በጣም የሚናደዱ፣ በጣም የሚበሳጩ፣ ራሴን ላጥፋ የሚሉ ሴቶች አሉ። ምን ብለው የሆነ ዓመት ላይ ጸጥ ብለው ቁጭ ብለው ከሆነ ዓመት በኋላ ብድን ሲሉ እድሜ ምን ሄዶባቸዋል። ከዛ ላግባ ሲሉ ማንን ያገባል? ሉደት ሲል ኬት ይምጣል። ስለዚህ በተቻላችሁ መጠን በተለይ ሴቶች ከሆናችሁ መሰረታዊ ማወቅ ያለባችሁ ይሄ ከ25 ወይ ደግሞ ከ20 እስከ 40 ያላችሁን እድሜ በጣም በጥንቃቄ ተጠቀሙት። በጣም በጥንቃቄ ለነፍስ ብትወጂው ራሱ የማይፈልግ እንደማይፈልግ ሽማግሌ ባለመላክ ቀለበት ባለማድረግ ህጋዊ ነገር ላንቺ ባለማድረግ ካሳየሽ የመጀመሪያም የመጨረሻው እስከዛሬ ከዚህ ሰውዬ ጋር ዋጋ ከፍያለሁ። ስለዚህ ከዚህ በኋላ የት ሄዳለሁ? ስለዚህ ከበፊቱ በላይ ሌላ ዋጋ ትከፍላለች። ስለዚህ ዛሬ ወስኑ። ከማይፈልጋችሁ ሰው ጋር ከማትፈልጉት ሰው ጋር አንድ ዓመት እንኳን 10 ዓመት 20 ዓመት እንኳን አንድ ዓመት አብራችሁ ከማትቀጥሉ ሰው ጋር ጊዜ ማባከን ነገ ከተለማኝነት ወደ ለማኝነት እንድትዞሩ ያደርጋችሁ። ይሄ አይነኩ መስፈርቶችን ወደ ጎን ላድርግና ከዛ ኖርማል ነገር ጤነኛ ልብ ያለው ሰው እግዚአብሔር ከሰጠኝ ነገውኑ አገባለሁ። ከዛ በተረፈ አንቺ የማንነትሽን ለሰዎች ስጪ። ማንነትሽን ማለቴ ይሄ አሳ ለማጥመድ አንተ የምትፈልገውን ተውና አሳ የሚፈልገው እንደሚባለው አንቺ የምትፈልጊውን ሳይሆን ያ ሰው የሚፈልገውን አስመሳይ ሁኚ ማለት አይደለም። ማንነቷን ካላወቀ እንዴት ነው የሚወዳት? ስብዕናዋን፣ ትትናዋን፣ መልካምነቷን፣ በጎነቷን ካላወቀ እንዴት ነው የሚወዳት? በዛ ላይ ደግሞ እንዲቀርባት ዝግጁ ካልሆነች በአካል የማታገኘው የማታወራው ከሆነ እንዴት አድርገው 24 ሰዓት ስራና ስራ የምትል ሴት ቤት አድርጎ ወንድ ልጅ ያግባት? የማታገኝ የማታወራ ከሆነ የማትደውል ከሆነ ስለዚህ ሴቶች እንደ ወንድ አትኖሩ። ሴት እንደ ሴት ነው የምትኖሩ። ማግባት እድሜ ብዙ እንደ ነገር እንደሚገድባት አድርገን እንደዛ ነው። እኔ ብዙ የሚያለቅሱ ከስተመሮች ስላሉ በጣም ብዙ የሚያለቅሱ ከስተመሮች ትላንትና ሰው አልነበረኝ ማን ነው ምን አለ ሰው በነገረኝ ብለው ዛሬ ላይ የሚያለቅሱ ሴት እድሜያችሁን ደግሞ እግዚአብሔር እድሜ ቢሰጠኝ በቃ በዚህ 1 ዓመት 2 ዓመት አገባ ከዛ ራሳችሁን አታስጨንቁ። ለምን የእግዚአብሔር ስጦታ ነው። በቃ ራሳችሁን ዝግጁ አድርጉና መስፈርቶቻችሁን መካከለኛ አድርጉና በጣምም የወረደ ሳይሆን በጣምም የወጣው ሰብ መካከል ላይ ማንም ሴት ብታገኝ ደስ የሚላትን ነገር አድርጉና በጣም ደስ የሚል የተባረከ ጥሩ ህይወት። አለበለዚያ ዛሬ ከ40 ዓመት እስከ 50 ዓመት እንዳሉ ትዳራተው በጣም መጥፎ አይነት ስሜት እያሳለፉ እንደሚኖሩ ሴቶች ነው። ሁሉም ማለት አይደለም። ብቻቸውን ደዘና ብለው የሚኖሩ ሰዎች አሉ። በዛው መጠን ደግሞ ቁጭ ብለው እያለቀሱ የሚኖሩ ሰዎች አሉ። ስለዚህ ከመለመን ወደ መለመን እንዳትሄዱ፣ በጣም መጥፎ ነገር ላይ ህይወታችሁን እንትን እንዳትሉ በጣም በጥንቃቄ እድሜዎቻችሁን በቃ እግዚአብሔር ቢፈቅድ እንዲያደርጋለሁ ብላችሁ ፕላን አድርጉ። እድሜ ደግሞ እንደሚገድባት መውለድ ደግሞ እንዳለባት ሴት አክት ለማድረግ ሞክሪ። ከዛ በተረፈ እመኝኝ ለውጡን ታዩበታላችሁ። ራስን ማስጨነቅ ምናምን አላስፈላጊው ነገር በጣም እኔ አሉ እኔ ጋ ኦንላይን ብቻ እንትን የሚለው አሉ፣ ከቤት የማይወጡ አሉ፣ ትምህርት ብቻ ላይ ስራ ቦታ ላይ ብቻ በደላላ ብቻ በሰው ብቻ የሚታገሉ ሰዎች አንድ ነገር ፌል ሲያደርግ በቃ ተስፋ ይቆርጣል። ድጋሚ ፌል ሲያደርግ ተስፋ ይቆርጣል። ሁሉንም ነገር የሚሞክር ግን አንዱ መንገድ ይሳካለታልና ይሄን አስቡበት ለማለት እወዳለሁ። ስለ ፍቅር ህይወቴ ስለ ትዳር ህይወቴ መማከር እፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ታደርጋላችሁ። ለበለጠ መረጃ 09774050 ላይ ደውሉ። ፍለፊታችን ባለው መጋቢት 1 አዳማ ላይ በጣም የሚገርም ስልጠና አዘጋጅተናል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆናችሁ ልጆች የሆናችሁ አዳማ ማርያም ላይ ከ10 ሰዓት እስከ ምሽቱ 1 ሰዓት ድረስ የጋብቻ ትምህርት ያገባችሁም ያላገባችሁም ተዘጋጅቷል። ይሄን ቪዲዮ ለዘመድ ለጓደኛ እዛ አካባቢ ላሉ ቤተሰብ ላልሰሙ ሼር አድርጉላቸው። ስልኮቻችሁንም ላኩላቸው 09774050 ለበለጠ መረጃ ይደውሉ። እናንተም ዘወትር ማክሰኞ በዚህ በመልሕቅ አዳራሻችን መገናኛ ስለሺ ህንፃ በሚገኘው አዳራሻችን 3ኛ ፎቅ ላይ ዘወትር ማክሰኞ ነፃ ስልጠና አለ። የፍቅር ህይወታችሁን የትዳር ህይወታችሁን ሰላም ማድረግ የምትፈልጉ ከሆነ ሚስቶችም ባሎችም ያገባችሁም ያላገባችሁም ይሄ ስልጠና እንዳያመልጣችሁ። መግቢያ ዋጋ በነፃ ነው። ስለ ፍቅር ህይወትና ስለ ትዳር ህይወት በቂ እውቀት ማግኘት ከፈለጋችሁ የትዳር ሐኪም መጽሐፍን አንብቡ። አዲስ መጽሐፍ ደግሞ በቅርብ ጊዜ ይወጣል። አመሰግናለሁ።